ሙስሊም መሪ ሲመራ ጊዜ ነው። ያኔ ያ መንግስት እነዚህን አህካም ሸርዕያ ሁዱድ ሸርዕያ እነዚህን ህግጋቶች እርሱ እንጂ የሚፈጽመው ዝም ብሎ አንዱ ከሜዳ ተነስቶ አይደለም። የሀገር መሪ በእስልምና ህግና ስርዓት የሚያስተዳድር ሲሆን ጊዜ እርሱ ነው እንጂ አንድ ሰው ለምሳሌ ዝሙ ቢሰራ እና አንድ ነፃ ዘንድ 100 ግርፍ አገረፍ አይቻልም። እና ይህ ነው እንዳጠቃላይ ይህ ሰው በዚህ ጊዜ ሸሪዓ ተግባራዊ የሚያደርግበት የለም። ወደ አላህ ሱብሓነሁ ወተዓላ ተውበት ያድርግ። ልጅቱን በድላታለምና ይቅርታ ይጠይቃል። ዘማለ ይህ ነው እንደ ክርስትና ከሆነ ግን አንድ ሰው የሆነችን ሴት ሄዶ ቢደፍራት ድንግልናዋን ቢወስድ ለአባቷ 50 ብር ሚስት እርሷንም ወስዶ ሚስቱ ያድርጋት። አንድ ሰው አስባችሁታል? ድንግልና ያላት ልጅ ወስዶ ቢደፍራት አለ እግዚአብሔር ከዚያ ለአባቷ ይሄድና 50 ብር ሚስት እርሷንም ይወስድ ሚስቱ ያድርጋት። እሺ ወሶ ቆይ እስኪ አንዴ ይቅርታና ያለሽ ይቅርታ እቺ ሴት ለራሷም ፈልጋ እሱም ፈልጎ ቢሆን ደግሞ ያስረገዘ ነው ልጅ እስከ 6 ወር የደረሰ ልጅ አላቸው። ያኔ ያስረገዘ ነው። ልጁም እንዴት መደረግ አለበት? ይሄው ልጁን ማስወረድ አትችልም። ወልዳ ማሳደግ ግዴታ ነው። ልጁን ማስወረድ አይቻልም። ኒካስ ማድረግ ይችላል። ኦኬ ከሰውየው ሚስት ያቺ ሴት የደፈራትን ሴት አሁን በእርግዝና ላይ ሳለች ኒካ ማሰር አይችልም። ከወለደች በኋላ ጠብቁ። ያኔ ባል ከሌላት ባል የላትም አይደል? ባል የላትም፣ ልጆች አላት። እሱ ደግሞ ሚስትም አለው ልጆችም አሉት። ያው ሁለተኛ አግባሽ ነሽ አይደል? ከቻለ ማስተዳደር አቅም ካለው ከወለደች በኋላ ኒካ ማሰር ይችላል፣ ፈቃደኛ ከሆነች እሷ። እንደዚህ ላለፈው ለሰሩት ነገር ተውበት ያድርጉ ወደ አላህ ሱብሓነሁ ወተዓላ ይመለሱ። እሺ ዝምድና ግን ቀረ አይደል? አለቀ እዚህ ላይ ዝምድናው እንዳለ ነው እንጂ ጀዛከላህ። እሺ ሌሎች ጥያቄ ያላችሁ ቅዱሳኖች ካላችሁ ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ ያለኝ አሁን አህባሾች አሉ አህዋኖች የሚሉት አሁን ከነሱ የሚለዩበት ምክንያት ምንድነው? እነሱስ እነማን ናቸው? እኛውን ማንከተላቸው እነሱ ለምሳሌ አህባሾችን አውቀናቸዋል፣ ግን አህዋኖች ብዙ ጊዜ እዚህ ላይ ግራ ይገባኛልና ግልጽ ብታረግልኝ እና እነሱን ተከትሎ መስገድ ይበቃል ወይ ነው? ማን አህባሾችን ወይስ ኢኽዋናቸው? አህዋኖች የሚባሉት እነማን ናቸው ነው? ምን ተግባር ወይስ ምን ላይ ያሉ ሰዎች ናቸው እንድናውቃቸው? እሺ መልካም። ኢኽዋን ቀጥታ ቃሉ ትርጉሙ ወንድማማቾች ማለት ነው። ነገር ግን እንደ ግሩፕ ፍቺ يعني جماعة الإخوان المسلمين የሙስሊም ወንድማማቾች ፓርቲ ማለት ነው። መጀመሪያ ላይ ሲመሰረት ይህ ፓርቲ ፖለቲካዊ ፓርቲ ነበር እንጂ ወደ ሃይማኖት ራሱን ያስጠጋል ነበር። የመሰረተውም አካል ሐሰኑል በና ይባላል። የዛሬ 100 ምናምን ዓመታት በፊት ነው የመሰረተው። በግብጽ ሀገር ላይ ነው ሰው የተወለደው፣ በዚያው ሀገር ላይ ነው የመሰረተው። ከዚያም ሰይድ ቁጥብ የሚባል ሌሎች ታላላቅ የተክፊር እምነት ያላቸው እንደዚህ አይነት ሰዎች ተከተሉት። የሰው ነው የመሰረተው። ታዲያ ይህ ሰው የጀማዓቱል ኢኽዋን ሙስሊሚን መስራች አላማው ምንድነው ከተባለ ሙስሊም በሚል ስም ብቻ ሁሉንም እንዳለ ሰብስቦ ሰው ራሱን በቃ ወደ ስልጣን ላይ ለማውጣት የእስላምን እና ሙስሊሞችን እንደመሰላል የሚጠቀም አካል ነው። የጀማዓውም አላማ ግብ ይህ ነው፣ ራሳቸው ስልጣን ላይ ማንጠት። ሰዎች ሙስሊሞች ስልጣንን ካልያዙ በፍጹም እስልምና እንደተጨቆነ አድርገው በማህበረሰቡ ላይ ይቀርጹበታል። ወጣቸዋል። ስለዚህ እነዚህ ሰዎች በምንም አይነት እምነት ላይ ይሁን ማንኛውም ሰው ሙስሊም የሚል ስም እስካለው ድረስ አንድ ሆነን እዚያ ስልጣን መያዝ አለብን። የፈለገ እምነት ይኖር በእምነቱ ላይ እንዳታስተባብልበት፣ አትንካው። ሁሉም የየራሱን እምነት የያዘ አይነት ነገር ነው። ለዚህም ቃዒዳ ያስቀመጠላቸው ምን የሚል ነው? ሊነጅተሚዕ ዐላ ማ ተፈቅና ዐለይህ ወዩዕዚሩ በዕዱና በዕደን ፊማ እኽተለፍና ፊህ። በተስማማንበት ነገር ላይ አንድ ሁን፣
በተለያየንባቸው ነጥቦች ላይ ይቅር እንባባል፣ እንተላለፍ። ስባችሁታል። ስለዚህ በዚህ ቃዒዳ ውስጥ እንዳለ አጠቃላይ አንጃዎችን ሁሉ ሺዓዎችን ሁሉ ሳይቀር ያስገባል። እነርሱ ወንድሞቻችን ናቸው። الشيعة إخواننا أيضا رافضة إخوان. الشيخ العلامة صالح الفوزان بقية السلف الصالح حفظه الله تعالى ورعاه يقول والله إن الشيعة ليسوا إخوانا شياطين. በአጠቃላይ እነዚህ ሰዎች ናቸው ከማንኛውም አንጃ ከአቂዳው ችግር የለባቸውም። ብቻ እነርሱ ለሚያነሱት ግብና ነገር ለምሳሌ አሁን አንድ ሰው አለ እምነቱን እስካልነካ ድረስ እስልምናን እስካልነካ ድረስ ያን ሰውዬ ወይም ያን ሰው መተዳደር እንችላለን። አሁን ያን ሰውዬ ወንድሜ ማለት አይቻልም ማለት ነው። የማንም እምነት ተከታይ ይሁን ያን ሰውዬ እምነቴን እስካልነካ ድረስ እሱ ሰውዬ ጋር መተዳደር ይቻላል። ኦኬ ወንድሜ ማለት አይቻልም ወይ ነው ያልከው? አይቻልም። ሰውየው ሙስሊም ያልሆነን አካል ሄዳችሁ ወንድሜ ማለት አይቻልም። ነቢያቶች ሲጠሩ ጊዜ ሌላ ቀን ተከታዮችን ያ ቀውም እያሉ ነበር ሲጠራቸው ነበር። ያ ቀውም መላ ኑሐን ኢዝ ናዳ ሚን ቀብል ምንድን ነው? ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውም ዕቡዱ ላህ ማ ለኩም ሚን ኢላሂን ገይሩሁ አፈላ ተተቁን። ህዝቦች ወገኖች ሆይ እያሉ ነው ሲጠሩ የነበሩት። እኛም ወገኖች እያለን ነው የምንጠራቸው። እሺ እሱ ሌላው ደግሞ የእህትን ባል ማግባት ይቻላል ወይስ አይቻልም የሚል ኮሜንት ላይ አይቼ ነበርና ቅድም ዘመድ ስለሆነች ችግር ምንድነው ይቀጥላል ስላልክ ነው መሰለኝ የጻፈችው። እሱን እስቲ የእህትን ባል ማግባት ይቻላል ወይ? የእህትን ባል ያ ማለት ለምሳሌ ልንገራችሁ፣ አንድ ባል የሚስቱን እህት ማግባት ይችላል ወይ? በህይወት እያለች በኒካህ ስር እያለች በፍጹም አይቻልም። ምን ታደርጉት በፈጠራችሁ ታርጋችሁ ነው። ያላ እንዝሉ ተከልከው። እሺ አንድ ባል የሚስቱን እህት ማግባት ይችላል አይችልም? ልብ በሉ ኒካህ ስር እያለች በፍጹም ማግባት አይችልም ሌላኛዋን እህት። በኒካህ ስር እያለች በፍጹም ሌላኛዋን እህት ማግባት አይችልም። አላህ ሱብሓነሁ ወተዓላ ይሄን በቁርአን ላይ ሐራም ሲያደርግ ሁሪመት ዐለይኩም ኡመሃቱኩም ወበናቱኩም ወአኸዋቱኩም እያለ መጨረሻ ላይ ምን ይላል? ወአን ተጅመዑ በይነ አልኡኽተይን ኢላ ማ ቀድ ሰለፍ ይላል። በሁለት እህትማማቾች መካከል በአንድ ኒካህ መሰብሰብ ሐራም ነው በእናንተ ላይ እያለ ይናገራል። ስለዚህ ለምሳሌ ልጅቱን አሁን አገባት፣ ከዛ ያችኛዋንም እህቱን እቺን ሳይፈታት በህይወት እያለች እዚሁ ጋር ያችኛዋን አምጥቶ ማግባት አይፈቀድለትም። በአንድ ኒካህ መሰብሰብ አይችልም። እሺ ከተፈታችስ? ለምሳሌ አገባትና ፈታት። ከፈታት በኋላ ግን ያችኛዋን እህት ቢያገባ ችግር የለውም። ምክንያቱም እቺ አሁን ሚስቱ አይደለችም እና የመጀመሪያ ከፈታ ሚስቱ አይደለችም። ስለዚህ ያችኛዋን ቢያገባ በዚህ ጊዜ ችግር የለውም ከፈታት በኋላ። ወይንም ደግሞ ከሞተችም ሳይፈታት ለምሳሌ አብረው እየኖሩ ሞተች አንዷ፣ ከዚያ በኋላ ኒካህ ወረደ። ሞት ኒካህን ያወርዳል። ወዲያው በሞተ ቀን ባል ወይ ሚስት ኒካሁ ይወርዳል። የዛኔ ያችኛዋ እህቱን ቢያገባ ችግር የለውም። ገብታችኋል አይደለ? ልዩነቱ ይህ ነው። ለምሳሌ ዑስማን ብን አፋን የነቢ ሰለላሁ ዐለይሂ ወሰለም ልጅ ሩቅያን አገባ። ከዚያ በኋላ ሩቅያ ስትሞት እሙ ክልቱም እንዳሉት ነቢ ሰለላሁ ዐለይሂ ወሰለም። ኦኬ እና ይህ ነው ኦኬ። እህትና እህትን ማግባት የሚፈቀደው መጽሐፍ ቅዱስ ላይ ነው፣ በህይወት እያሉ ሁለቱም። ማን ነው እንደዚህ ያደረገው ነብይ መጽሐፍ ቅዱስ ላይ? እስኪ ንገሩኝ። አንዷን እህት አግብቶ ሌላኛዋን እህት እዛ አግብቶ አብሮ የኖረ ነብይ ማን ነው መጽሐፍ ቅዱስ ላይ? ወገኖቻችን አሁን ቅድም የተናገርኩትን ስናገር እንዳደነግጠው ብዬ ነው። አሁን ከመጽሐፍ ቅዱሳችሁ ላንስ ያላችሁ ብለው ረጋ እንዳደርጋችሁ የሆነ ማን ነው እህትና እህትን ያገባ? ጥቀሱ። እህቱን ያገባ ያዕቆብ። ማሻአላህ ያዕቆብ ነው እህትና እህትን ያገባ። እህቱን ያገባ ነብይ አለ። እህቱን ያገባው ነብይ ማን ነው? እህቱን ያገባ ነብይ መጽሐፍ ቅዱስ ላይ እንደ እስልምና በጣም ከባድ ኃጢአት ነው። አላህ ሱብሓነሁ ወተዓላ አብርሃም እህቱን ያገባው መጽሐፍ ቅዱስ ላይ
አክስቱን ያገባ ማለት አክስቱን ያገባ የእናቱን እህት ይሄ ሁሉ ጉድ ይዘው ወገኖቻችን፣ በነገራችን ላይ ካላችሁ ይቅርታ ትጠቀሙበታላችሁ። የማታውቁትን ነገር ነው የምነግራችሁ። መጽሐፋችሁ ላይ ይሄ ነገር እንዳለ እስካሁን ድረስ አታውቁም። እርግጠኛ ይሄ ሁሉ ጉድ ይዘው ቁርአን ላይ መጥተው የአክስት ልጅ ማግባት ይፈቀዳል በእስልምና፣ ያጎት ልጅ ጉርቱ ወንድሙን እህቱን ብላቸው እንትን ስለምትሉ ነው። የሆነ ጊዜ ላይ ጠይቀውኝ ሙስሊም ወንድም እህቶቼ ቲክቶክ ላይ የሰራው ቪዲዮ ነበር። ያጎት ልጅ ማግባት ይቻላል ወይ ብለው፣ አዎ ይቻላል አልኩ። እንዳለ ከሺህ በላይ ኮሜንት እንኳን ኦርቶዶክስ ስላደረከኝ ለምን ያጎትን ልጅ ማግባት ይቻላል ብለን ስለተናገረ። መጽሐፋቸው ላይ ያጎትን ልጅ ማግባት ይቻላል እኮ አያውቁትምና ነው። ያጎትን ልጅ ማግባት ይቻላል። ታሳያችሁ። ሙሴና አሮን የተወለዱት ያጎትና ያጎት ልጆች ተጋብተው ነው። ሙሴና አሮን የተወለዱት ያጎትና ያጎት ልጆች ተጋብተው ነው። ገብታችኋል አይደል? ልክ እንዲሁ በትዕዛዝ ደረጃ ብዙ ጊዜ ክርስቲያኖች አንድ ነብይ እንዲህ አድርገዋል ስንላቸው መጽሐፋቸው ላይ ነቢያቶችን ይክዷቸዋል፣ ይሸመጥቷቸዋል። ሳያዛቸው አይደል እግዚአብሔር ያደረጉት? ሳያዛቸው ነው እግዚአብሔር ያደረጉት ብለው ይክዷቸዋል ነቢያቶችን። ከዚያስ እግዚአብሔር ያዘዘውን አምጡልን ይላሉ። ኦኬ፣ እግዚአብሔር ራሱ ያጎት ልጅን አግቡ ብሎ አዟቸዋል። መጽሐፍ ቅዱስ ላይ ያጎት ልጅን አግቡ ብሎ እነ ሙሴን አዟቸዋል። እንመልከት። ኦሪት ዘኍልቍ ምዕራፍ 36 ቁጥር 10 ላይ ምን ይላል? እግዚአብሔርም ሙሴን እንዳዘዘው እንዲሁ የሰለጸአድ ሴቶች ልጆች አደረጉ ይላል። ልብ በሉ። እግዚአብሔር ማንን እንዳዘዘው? ሙሴን እንዳዘዘው። የእግዚአብሔር ትእዛዝ ነው። ለማን የመጣ ትእዛዝ? ለሙሴ። ማን ፈጸሙ እነዚያን ትእዛዛት? የሰለጸአድ ልጆች እንዲሁ አደረጉ ይላል። ምን አደረጉ ብለን እንመልከታ። ያ የእግዚአብሔር ትእዛዝ ለሙሴ የመጣው የሰለጸአድ ልጆች ማህለህ፣ ቲርጻ፣ ሚልካ፣ ኤግላ፣ ኖአ ከአባታቸው ወንድሞች ልጆች ጋር ተጋቡ። ከአባታቸው ወንድሞች ልጆች ጋር ተጋቡ፣ ከአጎቶቻቸው ልጆች ጋር ማለት ነው። ገብታችኋል አይደል? የማን ትእዛዝ ነው? የእግዚአብሔር ትእዛዝ። ለማን የመጣ? ለሙሴ የመጣ ትእዛዝ። ኦኬ፣ ምዕራፉን ንገረን እንደምትሉ ኦሪት ዘኍልቍ ምዕራፍ 36 ቁጥር 10 ላይ ኦሪት ዘኍልቍ ምዕራፍ 36 ቁጥር 10 ላይ ሙሴና አሮን የተወለዱት እንደ መጽሐፍ ቅዱስ ያጎትና ያጎት ልጆች ተጋብተው ነው። ያጎትና ያጎት ልጆች ተጋብተው። ይሄ እንዳውም የሚለው መጽሐፍ ቅዱስ የአማርኛው ቀይሮት ነው ትርጉሙ። ዕብራይስጥ ላይ ብትሄዱ የአክስቱን ልጅ አክስቱን አግብቶ ነው ይላል። አንድ ሰው እኔ ለምሳሌ አክስቴን አግብቼ የእናቴን እህት ሙሴንና አሮንን እንደመውለድ ማለት ነው። አስባችሁታል? የእናቴን እህት ስትመጣ እዛው አገባኋትና ከዚያ ሙሴና አሮንን መውለድ። ኦኬ፣ ማንኛውም እዚህ ጋር ያጎት ልጅ እንደሆነ ቀይረውታል። ችግር የለም እንመልከተው። የአጎት ልጅ ራሱ ማግባት ኃጢአት ነው ብላችሁ ስለምታስቡ መጽሐፋችሁ ላይ እናሳያችሁ። ምን ይላል መሰላችሁ? መጽሐፍ ቅዱስ ላይ የቱ ጋ ነው? ያዙት እስታችሁ። ኦሪት ዘጸአት ምዕራፍ 6 ቁጥር 20 እምብረምም የአጎቱን ልጅ ዮካብድን አገባ። ከዚያስ አሮንና ሙሴንም ወለደችለት። የእምብረምም የሕይወቱ ዘመን 137 ዓመት ነው። እምብረምም የአጎቱን ልጅ ዮካብድን አገባ። ከዚያስ ሙሴንና አሮንን ወለደችለት። የአጎትን ልጅ ማግባት ክርስቲያኖች ኃጢአት ነው ካላችሁ፣ ዝሙት ነው ካላችሁ፣ ሙሴና አሮንን ታላላቅ ነቢያቶቻችሁን መጽሐፋችሁ ላይ የጋለሞታ ልጆች ያደረጋችኋቸው፣ የዝሙት ልጆች ያደረጋችኋቸው። የዝሙት ልጆች ከሆኑ ደግሞ ምንድን ናቸው ብለን ስናይ ኦሪት ዘዳግም ምዕራፍ 23 ቁጥር 2 ላይ ዲቃላ ወደ እግዚአብሔር ጉባኤ እንዳይገባ ይላል እግዚአብሔር። ይላል እግዚአብሔር ዲቃላ ወደ እግዚአብሔር ጉባኤ እንዳይገባ ይላል። ይህ ማለት የጋለሞታ ልጅ ወይ የዝሙት ልጆች ማለት ነው። ስለዚህ የአጎት ልጅ ማግባት ዝሙት ነው ካላችሁ ሙሴና አሮን የዝሙት ልጆች ናቸው እያላችሁን ነው። ምክንያቱም የአጎትና የአጎት ልጆች ተጋብተው ነውና ሙሴ የተወለዱት። እንደዚያ ከሆነ ደግሞ የዝሙት ልጆች ለእግዚአብሔር ጉባኤ ራሱ ብቁ አይደለም ይለናል መጽሐፍ ቅዱስ። እግዚአብሔር የመረጣቸው ራሱ ሙሴና አሮንን ተሳስቷል ማለት ነው። በራሱ ሕግ መሰረት ስንይዘው እግዚአብሔር ራሱ ተሳስቷል። የአመንዝራ ዲቃላዎችን መምረጥ የለበትም። እንደ መጽሐፍ ቅዱስ ዲቃላ ነው የሚያደርጋቸው ሙሴና አሮንን። እንደ ክርስቲያኖች እምነት የአጎትን ልጅ ማግባት ዝሙት ነው ካሉ ማለት ነው። ዝሙት አካሉ ይህን ራሱን አሁን ማን ነው ይህን ኦሪት ዘጸአት ምዕራፍ 6 ቁጥር 20 የዕብራይስጡን እንመልከት። እዚህ ጋር ያጎት ልጅ ብለው ቀይረውታል። እዛ ደግሞ አክስቱን አግብተው ነው የሚለው። ቅዱሳኖች መግባት ትችላላችሁ።
እውነት እውነት እላችኋለሁ እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬ ቅን ነው ከመጽሐፋችሁ እንጂ ከራሴ አልናገርም እንጂ። ዳሩ ግን ትምህርቴ ከመጽሐፋችሁ እንጂ ከራሴ አይደለም። እውነት እውነት እላችኋለሁ ይህን የሚቀበሉ ሰዎች ብፁዓን ናቸው። እሺ ኦሪት ዘጸአት ምዕራፍ 6 ቁጥር 20 ምዕራፍ 6 ቁጥር 20 ወደ ገዛ ወገኖቼ በቲክቶክ ላይ መጣሁኝ፣ የገዛ ወገኖቼ ግን አልተቀበሉኝም። ምዕራፍ 6 ቁጥር 20 አሜን ነው የአባቴ ብሩካን። እሺ ተመልከቱ፣ ወላሂ ላሳያችሁ እንደዚህ መጀመሪያ አማርኛውን ላሳያችሁ፣ ከዚያ በኋላ ዕብራይስጡን ላሳያችሁ ማለት ነው። አክስቱን አገባ ነው፣ የአባቱን እህት አገባ ነው የሚለው የዕብራይስጡ ማለት ነው። የአማርኛው ግን ቀይረውታል። እሺ ወንድምነቶች እዚህ ጋር ይታያቸዋል አይደል? እዚህ ጋር ይታያቸዋል የአማርኛቸው መጽሐፍ ቅዱስ ላይ ኦሪት ዘጸአት ምዕራፍ 6 ቁጥር 20 ላይ እምብረምም የአጎትን ልጅ ዮካብድን አገባ ይላል። አሮንና ሙሴን ወለደችለት። የእምብረምም የህይወቱ ዘመን 137 ዓመት ነበረ ይላል። አያችሁ፣ እምብረምም የአጎቱን ልጅ አገባ ነው የሚለው። አሁን ደግሞ ቀጥታ ኦሪት ዘጸአት ምዕራፍ 6 ቁጥር 20 የዕብራይስጡን ሄደን እንመልከት እና እዚህ ጋር ኦኬ ምን ይላል? ኦሪት ዘጸአት ምዕራፍ 6 ቁጥር 20 እምብረምም የአባቱን እህት ዮካብድን አገባ፣ አክስቱን ማለት ነው። አዳዴ ነው የምንለው እኛ፣ የአባቱን እህት አግብቶ ነው። ተመልከት። እርሷም አሮንንና ሙሴን ወለደችለት። የእምብረም ዕድሜ 137 ዓመት ነው ይላል። አያችሁ አይደል? እዛ ትክክለኛ የመጀመሪያ መጽሐፋቸው ላይ አክስቱን እንዳገባ ነው የገለጸው። እዚህ ጋር ደግሞ ያጎቱን ልጅ ብለው ቀይረውታል። አየህ፣ እዚህም ጋር ያለው ትርጉም ተመልከቱ። እምብረም የአባቱን እህት ዮካብድን አገባ ይላል። እምብረም የአባቱን እህት ዮካብድን አገባ እና ስለዚህ እንዲህ ነው ወገኖቻችን። እንዳጠቃላይ አክስትን ማግባት ይፈቀዳል በመጽሐፋችሁ ላይ፣ ያጎትን ልጅ ማግባት ይፈቀዳል በመጽሐፋችሁ ላይ፣ እህትን ማግባት ይፈቀዳል በመጽሐፋችሁ ላይ። ብዙ ነገራቶች አሉ ማለት ነው። ስለዚህ ክርስቲያኖችን ለመምታት ብላችሁ የምትደቅኗት መሳሪያ ግንባራችሁን ተመልሳ ስትመታችሁ በጣም ያስገኛል። ማነው ሙስሊሞችን ለመምታት ብላችሁ የምታወጣት መሳሪያ ሙስሊሞች ጋር እንዲህ ይፈቀዳል ጉድ ትላላችሁ። መጽሐፋችሁ ላይ ሲመጣ ጊዜ መሳሪያችሁን ወደ እናንተ አዙረን እሺ ጥያቄ ያለው ከሆነ መግባት ይችላል። ክርስቲያኖች ካላችሁ መግባት ትችላላችሁ። ነገራችን ላይ እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። እንዴት ነው እሱ? አልሐምዱሊላህ አልሐምዱሊላህ። እንደምን ነኝ? ጥያቄ አለኝ። እሺ እኔ ያለው ዱባይ ነኝ። የሰላት ጉዳይ ነው። እኔ ቤት ሰውየው ብቻ ነው ሰላት የሚሰግደው። አቅመ አዳም የደረሱ ሁለት ልጆች አሉ። ሴትዮው አትሰግድም። ስራውን ታቋረጨው እስክጨርስ ድረስ ጥያቄውን ሰውየው ይሰግዳል። የሚጮህ ድምፅ አለ። ስራ እየሰራች ነው። የኔ አይደለም ከአንቺ ጋር አንድ አልሰራም። አቆሚያለሁ። እሺ ቀጥይ። ሰውየው ይሰግዳል። ሴትዮ ምንም ሰላት የሚባል ነገር አትሰግድም። እኔ እያየው ለመናገር ፈራለሁ፣ ግን ብናገር እንዴት ብዬ መናገር አለብኝ? እኔ ሰላት አትሰግድም ሴትዮ፣ ግን ቤት ውስጥ ልጆችም የደረሱት አሉ። እሷም አትሰግድም፣ ልጆቹም አይሰግዱም። ጁማ ብቻ ሰላት ብላ ልጆቿን ይዛ ትወጣለች።
እሺ ጨረሽ? አዎ ዳዋ አድርጌላት ከቻልሽ ለሷ መስገድ አለብሽ ብለሽ ንገሪያት እንጂ ሚስትህ አትሰግድም ብለሽ ለዚያ መንገድ ሳይሆን እሷ ዳዋ አድርጌ ለሱ ሳይሆን ለሷ መናገር እችላለሁ። አዎ ንገር፣ መስገድ አለብሽ አላህ ሱብሓነሁ ወተዓላ ግዴታ አድርጎብናል ለማስታወቅ አስወጣች ብለሽ ጥሩ ጊዜ ጠብቀሽ ልክ ለምሳሌ ከአንቺ ጋር ባባበት ጊዜ ይኖራል አይደል? ማርያም ሳቅሳቅበት ያኔ ቀስ ብለሽ መስገድ አለብሽ። ግዴታ ነው፣ ዋጅብ። ለምን ሶላት እናቋርጣለን? ነብይ ሰለላሁ ዐለይሂ ወሰለም አደራ ብለው ይሄን ነገር ምናምን አስታውሻት ነገር። እሺ ጀዛኩሙላህ ኸይረን። መርሐባ ሽክራን። አፍወን እሺ ማዕሪፋ ጥያቄ አለሽ? ሰላም አለይኩም። ወአለይኩም ሰላም። ጥያቄ መጠየቅ ይቻላል? ልጠይቅ? አይቻልም። ኧረ ዝም ብለሽ ቁጭ ብለሽ አዳምጪ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱህ። አለይኩም ሰላም። ጠይቂስ ካለር ነው። ለምንድን ነው ታዲያ ገባሽ? ጥያቄሽ ምንድን ነው? የሚወጥሽን አንቺው ጥያቄ በሰላት ዙሪያ ነው። ሰላት ስትሰግድ ማለት ነው ተሳስቼ ሰግጄ ጨርሻለሁ ብዬ ስጠራጠር እንዴት ነው ማድረግ ያለብኝ? ሱጁድ ላይ አንድ ረካ ሰግጄ ሁለት ሰግጃለሁ ብዬ አሰላምታለሁ። ከዛ በኋላ እንዴት ነው አድርጌ ነው መስገድ ያለብኝ? እንደገና ነው መስገድ ያለብኝ? ምንድነው የተጠራጠርሽው? አንድ ረካ ጫን ቀንሻለሁ ጫን አንድ ረካ ሁለት ሰግጃለሁ ብዬ ሁለቱን ሰግጃለሁ አልሰገድኩትም ማለት እንደገና ተጠራጥራለሁ ማለት ነው። እሺ ሲጠሩና ሁለት ረካ ነው የሰገድኩት ወይንስ አራት ነው ብላችሁ ከተጠራጠራችሁ ሁለት እንደሰገዳችሁ ታስባላችሁ። ግልጽ ነው አይደል? በሐለተ الشك تبني على الأقل በጥርጣሬ ጊዜ አራት ነው ሶስት ነው ሁለት ነው አራት ነው የሚለው ተጠራጠራችሁ በዝቅተኛው ላይ ነው የምትመሰረቱት። ሁለት እንደሰገዳችሁ ታስቡና ተመለሰሽ እንደገና መጥተሽ አላሁ አክበር እና ሁለት ረካዓት ትሰግጃለሽ። ከዚያ ተህያቱን ቀርተሽ ከማሰላመትሽ በፊት ሁለት ጊዜ ስጁድ ሰው ታደርጊያለሽ። ልክ እንዲህ ነው ማለት ነው። እሺ በነብያችን ሰለላሁ ዐለይሂ ወሰለም ጊዜ አንዴ የአስር ሶላትን ሁለት ረካዓት ሰግደዋቸው አሰናበቱና ወጡ። ሰሃቦች ሄደው ጠየቋቸው። ኢንሻአላህ መልእክተኛ ሁለት ረካ ነው ያሰገዱት አላቸው። ተመለሱና ነብዩ ሰለላሁ ዐለይሂ ወሰለም ሁለት ረካዓት ሰገዱ። ከዚያ ተህያቱን ከቀሩ በኋላ ከማሰላመታቸው በፊት ስጁድ ሰው ሁለት ጊዜ ያደረጉ። ይና ያደረጉት አንቺም እንደታቻ ሌላ አንድ ጥያቄ ልጨምር ደግሞ ከህቴ በአንድ ብር ወስጄ ነበር ወደ አረብ ሀገር ስመጣ ለመምጫ ብር ሰጠኝ ነበር። ከዛ ከመጣው በኋላ እህቴ ሞተች ማለት ነው እና የሰጠችኝን ብር ለባለቤቷ ነው መስጠት ያለብኝ ወይስ ለልጆቿ ነው መስጠት ያለብኝ? ለልጆቿ ይሆን ዘንድ እዚያው ባለቤቷ ስጪውና ለልጆቹ ያውለው። ይህ የእሷ ሀቅ ነው። ለልጆቹ አድርግላቸው ብለሽ ለባለቤቷ ስጪው። እሱ ስለሆነ ኃላፊነትና ተቀባይ ስለሆነች ማለት ነው። ስለዚህ ለልጆቹ ለቸገራቸው ልጆቿ መስጠት አልችልም? ይቻላል። ልጆቹ በጥሩ ልጆቿ 7 ልጆች ነው ያሉ።
ህይወታቸው ደከመ ያኔ በጀታቸውን ላነሱት መስጠት እችላለሁ ወይስ እኩል ነው ማከፋፈል መስጠት ያለብኝ ለልጆቿ? ኦኬ በመጀመሪያ የእርሳቸው ኃላፊነትና ተቀባይ የሆነው አካል ማን ነው? አባታቸው ነው አይደለ? በቃ ያ አካል ኃላፊነትና የእነርሱን የወሰደው እሱ እስከሆነ ድረስ ተጠያቂው እሱ እስከሆነ ድረስ መስኡላቸው እሱ እስከሆነ ድረስ አሳውቂው። እናታቸው ስትሞት ያበደረችው ይበር ነበር ይህ ነገር ለልጆቻቸው አውለው ብለሽ ስጪው ደርሱ። ያ ባል ግን መጥፎ ከሆነ አጫሽ ቃሚ እንዲህ ፍራንኩን የማይሰጣቸው የሚያበላሽቷቸው ከሆነ አንቺ የዛኔ ለልጆች ብለሽ ትሰጫቸዋለሽ። አባታቸው ግን ጥሩና ደግ መልካም ለልጆቹ ሀሳብ ከሆነ አሳውቂውና ነገር ስጪው እሱ ያከፍላቸው። ያው አይሰጣቸውም ነው እንጂ አባታቸው እንኳን ቃሚ ምናምን አይደለም፣ ግን ለራሱ ነው የሚያደርገው ብሩና ለልጆቹ አይሰጣቸውም። እሱ ሆነ ለልጆቹ ስጫቸው አከፋፍያቸው በቃ። እሺ ያ ጀማ አዛሊና ጀዛከላህ ኸይር ጀዛከላህ ቻው ቻው። ሰላም አለይኩም። ወአለይኩም ሰላም። አማን ነው እንዴ ነህ? አይሰማም? አንድ ሁለት ጥያቄ ነበረኝ። ማታ አንድ ግሩፕ ላይ ውይይት እያዳመጥኩኝ ነበርና መግደልን በተመለከተ ተነስቶ ነበርና በብሉይ ኪዳን ላይ ብዙ የመግደል ህግ ላይ እንትን የሚያጠነጥን አለውና እዛ ላይ እንትን ስንል እኛ የብሉይ ኪዳን እንትን እኛን አይመለከተንም፣ እኛ አዲስ ኪዳን ነው አዲስ ኪዳን እንጂ በብሉይ ኪዳን አንሰራም ምናምን ብሎ መልሶ ነበርና ታዲያ ይሄ እንዴት ይታያል? ትንቢትስ ለብሉይ ኪዳን ላይ ለምን ተወስዳላችሁ? ስለ ኢየሱስ ትንቢት እያላችሁ ጥሩን ይወስዳሉ መጥፎን ይተዋሉ። አላህ ልክ ቁርአን ላይ እንደገለጻቸው ምን አላቸው? አፈቱእሚኑነ ቢበዕድ الكتاب ወተክፉሩነ ቢበዕድ፣ ከመጽሐፉ ከፊሉን ታምኑታላችሁ ከፊሉን ትክዳላችሁ አላቸው። አያችሁ፣ ስለ ኢየሱስ ትንቢት ይናገራል የሚሉትን ይወስዳሉ። ትንቢተ ኢሳይያስ ምናምን ይላል። ኦኬ፣ ስለ ግድያ የሚለውን ደግሞ አንፈልግም። አያችሁ አይደል? አንደኛ ይሄ ነው መልስ። ሁለተኛ ይሄ ፍትሃዊ ያለመሆናቸው ለመጽሐፋቸው ያሳያል። ሁለተኛ መልስ ኢየሱስ ክርስቶስ የትም ቦታ ላይ እነዚያ መጽሐፍቶች ተሽረዋል አላለም። እኔ የነብያትን ህግና ስርዓት ለሽር የመጣሁ አይብሰላችሁ ብሎ በግልጽ ካንዳው እንዳልተሻረ ተናግሯል። ግልጽ ነው አይደል? ይህን ነገር እንዳውም ሊያጸና እንደመጣ ነግሯቸዋል። ስለዚህ ምንም የተሻረ ህግ የለም። ጳውሎስ ነው መቶ ኢየሱስ በደሙ ሽሮታል ህግን ብሎ የነገራቸው። ሌላው ነገር ሶስተኛው መልስ ምንድን ነው? እሺ የተሻረ ነው አንበላቸው። በዚያ ህጉ ስንት ሰውን አስጨፍጭፏል ኢየሱስ ብሏቸው። ስንት ሰውን አስጨፍጭፏል። በጣም በርካታ ትውልድን እኮ ነው ያጠፋው እግዚአብሔር በብሉይ ኪዳን በተለይ ማለት ነው። በጣም በርካታ ትውልድን ነው ያጠፋው። በየቦታው ብትሄድ በሺዎች የሚቆጠር አስገደለ፣ አስጨፈጨፈ። ህፃናቶች አይቀሩት። ነቢዩ ማን ነው? ሳምሶን የሚባለው ምናምን እንደዚህ ኤልሳ የሚባለው ነቢይ መላጣ ነበርና ህፃናት ልጆች አንተ መላጣ አንተ መላጣ አንተ መላጣ አሉት ይላል መጽሐፍ ቅዱስ ላይ ማለት ነው። ከዚያ በኋላ ኤልሳም ዞር ብሎ ረገማቸው። እግዚአብሔርም እነዚያን ወደ 40 የሚሆኑ ህፃናቶች አውሬ ላከባቸውና ሰባበራቸው። አውሬ ይህን ስለተናገሩ ለህፃናት ልጆች ብሎ ዞር ብሎ ነብያትን ይሳደባል፣ ነብያትን ይራገማሉ። ህፃናትን ልጅ ወይም አይምሮ ያለው ሰው ራሱ አይራገም። አምላክ ጭራሽ ለዚያ ነብይ እንዴት መላጣ አሉት ብሎ ሰባበረለት ህፃናቶች። እንዲህ አይነት ጨካኝ አምላክ ነው። ስለዚህ እነዚያን ያስገደላቸው ያስጨፈጨፋቸው እግዚአብሔር ያኔ ተጠያቂው ማን ነው ብላችሁ ታለ አይደለ? እና ይህ ነው ኢየሱስ ክርስቶስ በፍጹም የነብያት ህግና ስርዓት እነዚህ አልተሻሩም ብሎ ነው አስተማረው። በፍጹም አልተሻረም። ሌላው ነገር አዲስ ኪዳን ላይ ብትመጣ ራሱ አዲስ ኪዳን ላይ ኢየሱስ ክርስቶስ እኔ በምድር ለፍን የመጣህ አይምሰላችሁ ይላል። እኔ በማን ነው ሰላም ላሰፍን የመጣህ አይምሰላችሁ። ሙሉ በሙሉ በቃ እኔ ለሰላም አልመጣሁም ሰይፍ ላሰፍን እንጂ አልመጣሁም እያለ ይናገራል። ስለዚህ አዲስ ኪዳኑ ራሱ አምላክ ተብየው ሊመቻችለት አራጅ ነበር። ይኸውላችሁ እና ስላልተመቻቸለት እንጂ ገዳይ ነበር።
በደምብ ካስተዋላችሁ ማለት ወላሂ እኔ በምድር ላይ ሰላምና ሰይፍን የመጣሁ አይምሰላችሁ ሰይፍ ነኝ እያለ ይናገራል። እና ይህ ነው። በኋላ እመለሳለሁ። ትጠይቃለህ። ሌሎች ጥያቄዎች ካሉ እመለሳለሁ ኢንሻአላህ። ሰላም አለይኩም። አዛን አደረገ። እሺ